በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ወንድሞቼና እህቶቼ በዚህ ቦታ የተሰበሰባችሁ ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ ሁሉ በቸርነቱ በምህረቱ አሳልፎ ለዚህ ዕለት ለዚህ ሰዓት በሰላም በጤና ጠብቆ ስላደረሰን የአምላካችን ስሙ የተመሰገነ ይሁንልን። እንግዲህ ቅድም ወንድማችን ፕሮግራም ሲመራ የነበረው ወንድማችን ዲያቆን ኪሮስ እንደገለጸልን ይህንን ኮርስ እስካሁን ከግማሽ በላይ መሄድ ያለብን ጊዜ ነበር ያለፈው ጊዜ። ነገር ግን በተለያየ ምክንያት በተጠበቀው መልኩ አልሄድንም። ሁሉም ለበጎ ነው። እግዚአብሔር እንደወደደውና እንደፈቀደው የሚሆን ነገር ስለሆነ በእግዚአብሔር ፈቃድ እንግዲህ ዛሬ ላይ ደርሰናል። ያባከናቸው ጊዜዎች እንደኛ ሐሳብ የባከኑ ሊመስሉን ይችላሉ፣ ግን በእግዚአብሔር እቅድና ፕላን መሰረት የሄዱ ነገሮች ስለሆኑ ስላለፈው ጊዜ እግዚአብሔር ይመስገን። ስለዚህ ከዚህ በመቀጠል ደግሞ እግዚአብሔር በሰጠን ጊዜ ቀሪውን የኮርሳችንን ክፍል እንደ እግዚአብሔር መልካም ፈቃድ እንማራለን። ባለፈው የስነ ፍጥረት ትምህርታችንን ጨርሰን በመቀጠል ስለ ነገረ ሃይማኖት ትምህርት ምንጮች በቀጣይ እንማማራለን ተባብለን ነው ያቆምነው። የነገረ ሃይማኖት ትምህርት ምንጮች ስንል ትምህርት ሃይማኖት ወይም ቤተክርስቲያናችን የተመሰረተችበት የሃይማኖት ትምህርት መሰረተ ሃይማኖት የራሱ የሆነ ምንጭ የተቀዳበት ምንጭ ወይም ደግሞ መሰረት አለው ማለት ነው። ዝም ብሎ ይሄ ሁሉ ስርዓት ቤተክርስቲያን ውስጥ የምናከናውናቸው ስርዓቶች፣ ቤተክርስቲያን ውስጥ የምናከናውናቸው ትምህርቶች፣ የምናስተምራቸው ነገሮች ሁሉ የተገኙበት የወጡበት ምንጭ አላቸው ማለት ነው እና ስለነዚህ ምንጮች ነው ዛሬ የምንነጋገረው። እንግዲህ ምዕራፍ 1 ላይ ነው እስካሁን ድረስ ያለነው። ምዕራፍ 1ን በቀጣይ ሳምንት በሚኖረን ትምህርት ምዕራፍ 1ን ለመጨረስ ነገረ እግዚአብሔር የሚል አንድ ክፍል ብቻ ነው የሚቀረን። እሱን ተምረን ምዕራፍ 1ን እንጨርሳለን። ወደ ምዕራፍ 2 እንሸጋገራለን። ምዕራፍ 2 በባለፈው ጊዜ የኮርሱን አውትላይን ስገልጽላችሁ እንደሰማችሁት ምዕራፍ 2 አዕማደ ምስጢራትን የምናይበት፣ ስለ አዕማደ ምስጢራት የምንነጋገርበት መሰረታዊ ትምህርት ነውና ወደዚያ እንሸጋገራለን። በቀጣይ ሳምንት ይሄንን ምዕራፍ 1ን ክፍል ሙሉ በሙሉ እንዘጋለን ማለት ነው። ስለዚህ ዛሬ ስለ ነገረ ሃይማኖት ትምህርት ምንጮች እንነጋገራለን። እንግዲህ ቅድም እንደገለጽኩት ስለ ነገረ ሃይማኖት ትምህርት ምንጮች ስንነጋገር ቤተክርስቲያናችን የምታስተምራቸው ትምህርቶች፣ መንፈሳዊ ዕውቀቶች በዘመን ብዛት ሲተላለፉ የመጡ የቤተክርስቲያናችን ስርዓቶች ሁሉ ምንጭ አላቸው ማለት ነው። እነዚህ ምንጮች ምንድናቸው ብለን እያንዳንዳቸውን እናያለን። 3 ምንጮችን ነው የምናየው። አንደኛው መጽሐፍ ቅዱስ ነው። ትልቁ ምንጭ፣ ትልቁ የቤተክርስቲያናችን ስርዓተ አምልኮ፣ የቤተክርስቲያናችን አስተምሮ መሰረታዊና ትልቁ ምንጭ መጽሐፍ ቅዱስ ነው። እንግዲህ ስለ መጽሐፍ ቅዱስ ስንነጋገር መጽሐፍ ቅዱስ መንፈሰ እግዚአብሔር ያለበት በቅዱሳን ሰዎች የተጻፈ የብሉይና የአዲስ ኪዳናት ስብስብ ነው። መጽሐፍ ቅዱስ 2 ክፍል አለው አይደለም? አንደኛው ክፍል ብሉይ ኪዳን ነው የምንለው፣ ሁለተኛው ክፍል ደግሞ አዲስ ኪዳን ነው የምንለው። እነዚህን ራሱ ብሉይ ኪዳንን ደግሞ ከፋፍለን ስናይ የትንቢት ክፍል አለው፣ የታሪክ ክፍል አለው፣ የምሳሌና የተለያዩ የጥበብ መጻሕፍት ያለበት ክፍል አለ። እነዚህ በተለያየ መንገድ ስለ መጽሐፍ ቅዱስ ጥናት ስትማሩ ከፋፍሎ ያስተምራሉ አባቶች። በዋናነት ግን መጽሐፍ ቅዱስ 2 ክፍል ነው ያለው። የመጀመሪያው ብሉይ ኪዳን ነው፣ ሁለተኛው ደግሞ አዲስ ኪዳን ነው ማለት ነው። ስለዚህ
የነዚህ የመጻሕፍቱ ጊዜ መጽሐፍ ቅዱስ በጠቅላላ የተጻፈባቸው ዘመናት ወይም መጽሐፍ ቅዱስ የተዘጋጀበትን ጊዜ ስንመለከት 1500 ዓመታትን በጥቅሉ የሚያካልል ነው። ይህ ማለት ምን ማለት ነው? ከሙሴ ዘመን ከ1400 ገደማ ጀምሮ የመጨረሻው የሐዲስ ኪዳን መጽሐፍ ራዕየ ዮሐንስ ከተጻፈበት እስከ 100 ዓመተ ምህረት ድረስ ያለው በጠቅላላ ስንወስደው ወደ 1500 ዓመትን የጨረሰ የፈጀ ወይም በዚህ ዘመን ውስጥ የተዘጋጀ መጽሐፍ ነው ማለት ነው መጽሐፍ ቅዱስ የምንለው። እንግዲህ ብሉይ ኪዳን የተጻፈባቸውን ጊዜዎችና ብሉይ ኪዳን የተጻፈበትን ወይም ብሉይ ኪዳንን የጻፉ ሰዎችን ታሪክ በራሱ በመጽሐፍ ቅዱስ ጥናት የምንማረው ሲሆን ዘመኑን ለመጥቀስ ነው ይሄንን ያነሳ ነው። ስለዚህ መጽሐፍ ቅዱስ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ስርዓት 81 ወይም 80 አሐዱ ብለን የምንጠራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ቀኖና አስተምሮ መሰረት መጽሐፍ ቅዱስ ስንል እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ነው። በመቀጠል ደግሞ 46ቱ እነዚህ 80 አሐዱ ስንል 46ቱ የብሉይ ኪዳን መጻሕፍት ናቸው። 46ቱ የብሉይ ኪዳን መጻሕፍት ናቸው። እነዚህም የአይሁድን ሕዝብ ታሪክ፣ የክርስቶስን የመምጣት ተስፋ የሚናገሩ የነቢያት ትንቢት ያለበት እንዲሁም ያው የሙሴ ሕግጋት 5ቱ የሙሴ መጻሕፍት የሚባሉትን ጨምሮ በጠቅላላ የብሉይ ኪዳን መጻሕፍት 46 ናቸው ማለት ነው። እንደ ቤተክርስቲያናችን ስርዓት እንደ ቤተክርስቲያናችን ቀኖና ቅድም እንደጠቀስኩት 80 አሐዱ መጽሐፍ የምንለው ማለት ነው። በመቀጠል ከነዚህ ደግሞ አብዛኛዎቹ በዕብራይስጥ ጥቂቶቹ ደግሞ በአራማይክ ቋንቋ የተጻፉ ናቸው። የአዲስ ኪዳን መጻሕፍት የምንላቸው ደግሞ አብዛኞቹ የዓለም አብያተ ክርስቲያናት የሚቀበሉት 27 በሚል ነው። ነገር ግን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና የሐዲስ ኪዳን መጻሕፍት 35 ናቸው ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ስንል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ ብቻ የሚገኙ በሌሎች አብያተ ክርስቲያናት እጅ የማይገኙ ማለታችን ነው። ይሄም ከቤተክርስቲያናችን ታሪክ ጋር የሚገናኝ ወደኋላ ስንሄድ በንግስት ሳባ ጊዜ ንግስት ሳባ ወደ ኢየሩሳሌም ንጉሥ ሰለሞንን ለመጎብኘት በሄደችበት ወቅት የኢትዮጵያና የኢየሩሳሌም ወይም የአይሁድ አምልኮ ስርዓት ግንኙነት እንደተፈጠረ እንዲሁም ከዛ በኋላ ደግሞ በልጇ በምኒልክ አማካይነት ብዙ የብሉይ ኪዳን መጻሕፍት ወደ ኢትዮጵያ እንዲመጡ ምክንያት እንደነበረ በዚህ ጊዜ ወደ ኢትዮጵያ የገባው መጽሐፍ በተለያየ ጊዜ ኢየሩሳሌም ወይም የአይሁድ ማህበረሰብ ስደት ሲገጥማቸው ኢየሩሳሌም ስትቃጠል በኢየሩሳሌም የነበሩ የመጻሕፍት ታሪኮች የተለያዩ የቅዱሳት መጻሕፍት በመቃጠልም በመዘረፍም ሲጠፉ ነገር ግን በኢትዮጵያ ተጠብቀው ያን ጊዜ የገቡት መጻሕፍት ተጠብቀው የቆዩ ስለሆኑ በመጨረሻ መጻሕፍት በዓለም አቀፍ ደረጃ እነዚህ አሁን ዓለም አቀፍ አብያተ ክርስቲያናት ወይም በፕሮቴስታንት ዘንድና በሌሎች አብያተ ክርስቲያናት የሚጠቀሙት መጽሐፍ ቅዱስ ተብሎ ሲታተም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእጇ ያሏትን ከጥንት ጀምሮ የነበሯትን መጽሐፍ ቅዱሶች ወይም የቅዱሳት መጻሕፍት ክፍሎች በአንድ ላይ በማድረግ 80 አሐዱ በማለት ወይም 81 አድርጋ ትጠቀመዋለች። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የሚገኝ ነው። የዓለም አቀፍ ተቀባይነትም ያለው ከመጽሐፍ ቅዱሱ መካከልም አንዳንዶቹ እንደ መጽሐፈ ሄኖክ ያሉ መጻሕፍት በተለያዩ በዓለም አቀፍ ዩኒቨርሲቲዎች የምርምር የተለያዩ ጥናቶች የሚደረጉበት ስነፈለክ ያለበት የጠፈር ምርምር የተለያዩ አይነት ምርምሮች በውስጡ ያሉበት ስነ ዕፅ ያለበት ብዙ ዕውቀቶች የተጨመቁበት ወይም ያሉበት ስለሆነ በመላው ዓለም ማለት ይቻላል ብዙ ቦታ ላይ ይሄንን መጽሐፍ ይጠቀማሉ ለምርምር። ነገር ግን በዋናነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረትና ባለቤትነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ በቤተክርስቲያናችን ቀኖና መሰረት 46ቱ
የብሉይ ኪዳን መጻሕፍት 35ቱ የአዲስ ኪዳን መጻሕፍት በአንድ ላይ 81 ናቸው ማለት ነው። እንግዲህ የፕሮቴስታንቱ ክፍል 66 የሚለው የመጽሐፍ ቅዱስ ክፍል ቁንጽል ነው ማለት ነው፣ ሙሉ አይደለም። ሙሉ መጽሐፍ ቅዱስ የምንለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ ያለው የመጽሐፍ ቅዱስ ነው። ሁሉንም የመጽሐፍ ቅዱስ ክፍሎች የያዘው ይሄ መጽሐፍ ነው። አሁን በብዙ የዓለማችን ክፍሎች ተቀባይነት እያገኘ እንዲሁም ብዙዎች የተጠቀሙበት ያለ መጽሐፍ ቅዱስ ነው። እንግዲህ መጽሐፍ ቅዱስ በመንፈሰ እግዚአብሔር የተጻፈ እንደመሆኑ ስለ እግዚአብሔርና ስለ ሰዎች፣ ስለ አሁኑና ስለሚመጣው ሕይወት የሚናገረው ሁሉ ስህተት የሌለበት ፍጹም እውነት የሆነ ነው። በየጊዜው የተነሱ አንዳንድ ሰዎች በመጽሐፍ ቅዱስ የተነገሩትን እውነቶች ለማጥፋት ቢሞክሩም እንኳን ሊጠፉ ባለመቻላቸው እስካሁን አሉ፣ ወደፊትም ይኖራሉ። እነዚህ እውነቶች የሰው ልጅ ስነ ምግባር እንዲሻሻል፣ ስጋዊና መንፈሳዊ ሕይወቱ እንዲለወጥና መብቱ እንዲጠበቅ አድርገዋል ይላል። ስለ መጽሐፍ ቅዱስ ነው ትንታኔ የሚሰጠው። መጽሐፍ ቅዱስ ብዙ መንፈሳዊ ዕውቀቶች በውስጡ ያለው ስጋዊም መንፈሳዊም ዕውቀት ያለበትና ለሰው ልጅ የስነ ምግባር ግንባታ ትልቅ አስተዋጽኦ ያለው የሰው ልጅ በትክክለኛው በእግዚአብሔር ቃል በእግዚአብሔር መንገድ እንዲሄድ በተፈጠረበት ዓላማና በትክክለኛ ጎዳና መመላለስ እንዲችል የሚያደርግ ትልቅ መጽሐፍ ስለሆነ ይህንን መጽሐፍ መሰረት አድርገው በተለይም ቤተክርስቲያናችን የትምህርት ሃይማኖት እንደ ትምህርት ሃይማኖት ምንጭነት መጽሐፍ ቅዱስን በዋናነት ስትጠቀም መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ ውሸት የሌለበት እውነተኛ የእግዚአብሔር ቃል መሆኑን አምናና ተረድታ የተቀበለችው ስለሆነ በዚህ መሰረት የትምህርት ሃይማኖቷ ዋና ምንጭ አድርጋ ትጠቀመዋለች ማለት ነው። የትምህርት ሃይማኖታችን የቤተክርስቲያናችን የሃይማኖት መሰረት ትምህርት ምንጩ ዋናው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ከእግዚአብሔር ለሰዎች የተሰጠ መልካም ነገር ሁሉ የያዘ ትልቅ መዝገብ ነው። መልካም ነገሮችን ሁሉ የያዘ ከመጽሐፍ ቅዱስ የማንማረው ምንም ነገር የለም። ብዙ ነገር እንማራለን። ብዙ ነገር እግዚአብሔር ለሰው ልጆች ያለው መልካም እና በጎ ሐሳብ፣ እግዚአብሔር ለሰው ልጆች ያለው ፍቅር የምንማረው ከመጽሐፍ ቅዱስ ነው። ይህንን መሰረት በማድረግ ቤተክርስቲያን የሃይማኖት ትምህርቷን ስታስተምር እንደ ምንጭነት የምትጠቀመው መጽሐፍ ቅዱስን ነው ማለት ነው። እንግዲህ በእምነት ለሚገኘው ድህነት፣ ለትምህርት ሃይማኖት፣ ለቤተክርስቲያን አመራርና ስርዓተ አምልኮ መጽሐፍ ቅዱስ ብቻ መመሪያ ሊሆን አይችልም ይላል። መጽሐፍ ቅዱስ ብቻ መመሪያ ሊሆን አይችልም። ምክንያቱም በእምነት ለሚገኘው ድህነት፣ ለትምህርት ሃይማኖት፣ ለቤተክርስቲያን አመራር ስርዓተ አምልኮት ለመፈጸም መጽሐፍ ቅዱስ ብቻውን የምንለው ቤተክርስቲያን በዚህ አታምንም ማለት ነው። መጽሐፍ ቅዱስ ብቻ አትልም ማለት ነው። ያ ማለት ተጨማሪ ነገር አለ። ስርዓተ አምልኮ በምንፈጽምበት ጊዜ እንዲሁም ደግሞ የቤተክርስቲያናችንን ስርዓት እንዲሁም ደግሞ የቤተክርስቲያናችንን የአመራር ስርዓት በምንዘረጋበት ቤተክርስቲያናችን የምትተዳደርበት ሐዋርያዊ ቅብብሎሿ የመጣበት የራሱ የሆነ ደግሞ መንገድ አለው። ከመጽሐፍ ቅዱስ አስተምሮና ከመጽሐፍ ቅዱስ ትምህርት በተጨማሪ ሌሎች ደግሞ የሚያስፈልጉ ነገሮች አሉ። ምክንያቱም ከመጀመሪያ ለሰው ልጆች መጽሐፍ ቅዱስ ብቻ መመሪያ ሊሆን አይችልም ካለ በኋላ ምክንያቱም ከመጀመሪያ ለሰው ልጆች አልተሰጠምና ሰው እንደተፈጠረ መጽሐፍ ቅዱስ አልተሰጠውም። ሰዎች መጽሐፍ ቅዱስ እስከሚሰጣቸው ድረስ ወይም የተጻፈ ሕግ እስከሚሰጣቸው ድረስ ሰው የሚመራባቸው ወይም ደግሞ በተለምዶ ከእግዚአብሔር በተቀበለው ነገር ራሱን ለማስተዳደርና ከእግዚአብሔር ጋር ባለው ግንኙነት ከእግዚአብሔር ጋር ያለው ኑሮ ግንኙነት የሚያከናውንበት የራሱ የሆነ መንፈሳዊ መንገድ ነበረው። እግዚአብሔር ለሰው ልጆች 3 መሰረታዊ ሕጎችን ሰጥቷል ይላሉ አባቶች ሲያስተምሩ። የመጀመሪያው ሕግ የልቦና ሕግ የሚባለው ሕገ ልቦና የምንለው አዳም ከተፈጠረበት ጊዜ ጀምሮ ሙሴ 10ቱ ትእዛዛትን እስከሚቀበልበት ጊዜ ድረስ
የሰው ልጆች ይተዳደሩበት የነበረው ሕገ ልቦና ይባላል። በሕገ ልቦና በልብ ላይ በተጻፈ ሕግ እንጂ በአይን በሚታይ ወይም በወረቀት ላይ በተጻፈ ሕግ ሳይሆን በልብ በተጻፈ ሕግ ሲመሩ ኖረዋል ማለት ነው። በጎና መልካም መለየት የሚያስችለውን ሕሊና እግዚአብሔር በውስጣቸው ስላስቀመጠ በዛ ሕሊና እየተጠቀሙ ክፉንና በጎውን እየለዩ በጎ መስራት እግዚአብሔርን የሚያስደስት መሆኑን አውቀው መልካም መስራት ለእግዚአብሔር መታዘዝ፣ እግዚአብሔርን ማምለክ፣ ለእግዚአብሔር እሺ ማለት እግዚአብሔር የሚወደው ነገር መሆኑን በልቦና ሕግ እየተረዱ በዚህ ሲገለገሉ ቆይተዋል። ነገር ግን በሙሴ ሕግ ደግሞ ወደ ሙሴ ስንመጣ የተጻፈውን ሕግ የተረከቡበት በዚህ ሕግ መመራት አቃታቸው። ወይም ደግሞ የሰው ልጅ ይሄ ሕግ ብቻ በቂ አልሆነለትም ማለት ነው። በዚህ ሕግ ብቻ መመራት በቂ ሆኖ ስላልተገኘ እግዚአብሔር የተጻፈ ሕግ ደግሞ ሰጠ በሙሴ አማካይነት። ይህ የሙሴ ሕግ የብሉይ ኪዳን ሕግ የምንለው ወይም ደግሞ 10ቱ ትእዛዛት የምንለው ብቻም ሳይሆን በሙሴ በኩል እግዚአብሔር ለእስራኤል ሰዎች የሰጠው ሕግ ማለት ነው። በሲና ተራራ ላይ ሙሴ 40 ቀን 40 ሌሊት ከጾመ ከጸለየ በኋላ የተቀበለው ሕግ የተጻፈ ሕግ። በልቦና ሕግ መመራት ሲያቅታቸው እግዚአብሔር የተጻፈ ሕግ ሰጣቸው በሙሴ አማካኝነት። ይሄም ሕግ ከሙሴ እስከ ክርስቶስ ድረስ ሲያገለግል ቆይተዋል ማለት ነው። ከሙሴ እስከ ክርስቶስ ድረስ ሲያገለግል ቆይቷል ማለት ምን ማለት ነው? የሙሴ ሕግ ይሄንን ሁሉ ዘመን ከሙሴ እስከ ክርስቶስ የነበሩበትን ዘመን ሁሉ የሰው ልጆች አብዛኛውን ደግሞ የእስራኤል ልጆች ሲጠቀሙበትና ሲመሩበት ከኖሩ በኋላ ከዚህ የተሻለ ሕግ ለሰው ልጆች ደግሞ ፍጹም የሆነች ሕግ ዘላለማዊ ሕይወትን የምታሰጥ እውነተኛ ሕግ ራሱ ደግሞ መስጠት ፈለገና ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሰው ሆኖ ወደዚህ ምድር መጥቶ ሕገ ወንጌልን ሰጠ ማለት ነው። ሶስተኛው ሕግ ሕገ ወንጌል ነው። ሕገ ወንጌል በሕገ ወንጌል እንዲመሩ ክርስቶስ ሕገ ወንጌልን ሰጠ። ሕገ ወንጌልን ሲሰጥ የልቦና ሕግ በልቦና ሕግ ሲመሩ የነበሩት ሕገ ኦሪትን ወይም ደግሞ የብሉይ ኪዳንን ሕግ ሲቀበሉ በልቦና ሕግ ላይ በተጨማሪነት የተጻፈውን ሕግ እግዚአብሔር ሰጣቸው። እንዲሁም ደግሞ ክርስቶስ ሕገ ልቦና ምንድነው ሕገ ወንጌልን ሲሰጥ እኔ ሕግንና ነቢያትን ልሽር አልመጣሁም ላጸና ነው እንጂ ሲል ሕገ ወንጌልን ሲሰጥ ፍጹም የሆነችውን ሕግ በፍቅር ላይ የተመሰረተችውን ሕግ ሲሰጣቸው የብሉይ ኪዳን ሕግን በሙሉ ሽሮ ሰርዞ አይደለም የሚጠቅመውን ሕግ አጽንቶ የማይጠቅመውን ሕግ አስወግዶ ተጨማሪ የሆነውን ሕግ ሰጣቸው ማለት ነው። ተጨማሪና ፍጹም የሚያደርጋቸውን ሕግ ሰጣቸው። ለምሳሌ ስለ አይን ፈንታ ይጥፋ የሚል ሕግ ነበር በብሉይ ኪዳን ጊዜ። ይሄንን ሕግ አስቀርቷል ክርስቶስ። ይሄንን ሕግ በትምህርቱ በብዙ መንገድ አስተምሮ አይን ስለ አይን ይላል መጽሐፍ ቅዱስ የሙሴ ሕግ። ነገር ግን እላችኋለሁ ግራህን ለመታ ምንህን ስጥ ቀኝህን ስጥ ብሎ ክርስቶስ የፍቅር ሕግ አስተማረ። የፍቅር ሕግ መሰረተ ማለት ነው። ስለዚህ የተሻረ ሕግ አለ፣ ያልተሻረ ሕግ ደግሞ አለ። የጸና ሕግ አለ፣ ክርስቶስ ያጸናው ሕግ አለ። እንደገና ደግሞ የማይጠቅም ለሰው ልጅ የማይጠቅምና የማያገለግለውን ሕግ አስቀርቶታል ማለት ነው። ስለዚህ ይሄንን ያልኩበት ለምንድን ነው? ከመጀመሪያ የሰው ልጅ ሲፈጠር መጽሐፍ ቅዱስ አብሮ የተሰጠው አይደለም። በእነዚህ ነገሮች በተለያየ ዘመን የሰው ልጅ ሲመራ ቆይቷል። ስለዚህ መጽሐፍ ቅዱስ ብቻ ሳይሆን ቤተክርስቲያናችን የምትመራባቸው የአስተዳደር ስርዓቷን፣ የአምልኮ ስርዓቷን፣ ልዩ ልዩ መንፈሳዊ አገልግሎቷን የምታከናውነው መጽሐፍ ቅዱስ ራሱን ችሎ እንደ አንድ ምንጭነት የሚቀመጥ ሆኖ ሌሎችም በተጨማሪ አሉ ማለት ነው። ከመጽሐፍ ቅዱስ በፊትና ከእርሱ ጋር ትውፊት ነበረ ይላል። መጽሐፍ ቅዱስ ከመምጣቱ በፊት እንዲሁም መጽሐፍ ቅዱስ ከመጣም በኋላ ትውፊት የሚባል ነገር አለ። የመጀመሪያዎቹ ማህበረ ምዕመናን ከቅዱስ መጽሐፍ በፊት ከመጽሐፍ ቅዱስም ጋር በትውፊት ነበር። ለምሳሌ
ሙሴ የብሉይ ኪዳንን መጀመሪያ የሆኑትን መጻሕፍት ከመጻፉ በፊት እስራኤላውያን በእግዚአብሔር ያምኑ እንደነበር የታወቀ ነው። ቅድም ያብራራሁትም የታወቀ ነው። የአዲስ ኪዳን መጻሕፍትን በጽሁፍ ሰፍረው ለመታየት የጀመሩት ቤተክርስቲያን ከተመሰረተች ከ10 ዓመታት ገደማ በኋላ መሆኑ የተረጋገጠ ነው ይላል። ይሄ ማለት ምንድነው? መጽሐፍ ቅዱስን የጻፉ በተለይም የአዲስ ኪዳንን የብሉይ ኪዳንን ቅድም እንደጠቀስኩላችሁ ሙሴ የጻፋቸው አሉ። ነቢያትም እነ ኤርምያስ እነ ኢሳይያስም እነ ሕዝቅኤልም ሌሎችም ነቢያት የጻፏቸው መጻሕፍት አሉ። የታሪክ ክፍል፣ የጥበብ፣ የምሳሌ ክፍሎች፣ የመዝሙረ ዳዊት ክፍሎች ሁሉም የየራሱ ጸሐፊ አለው። እነዚህ መጻሕፍት ከመጻፋቸው በፊት አዲስ ኪዳን ጋር ስንመጣ እነዚህ ከመጻፋቸው በፊት ይመሩበት የነበረው ትውፊታዊ ስርዓት አለ። ከአባቶች ጌታችን መድኃኒታችን ኢየሱስ ክርስቶስ በነበረበት ጊዜ ሐዋርያት ከጌታችን ጋር በነበራቸው ጊዜ ሲተገብሩ የነበሯቸው መንፈሳዊ ትውፊቶች እየተላለፉ በዛ መልኩ መንፈሳዊ አገልግሎቱንና መንፈሳዊ ስራቸውን ሲያከናውኑ ቆዩ። ከዛ በኋላ ነው መጽሐፍ ቅዱስ የተጻፈው። 4 ወንጌላን መጽሐፍ ቅዱስን ጻፉ። ከጻፉም በኋላ በሰው ዘንድ እስኪታወቅ ድረስ ብዙ ዘመን ፈጅቷል። እነዚህ የቅዱስ ጳውሎስ መጻሕፍት የሌሎችም ወንድሞቻችን አባቶቻችን መጻሕፍት ተጽፈው በምዕመናን ዘንድ እስኪደርሱ ድረስ ምዕመናን ከክርስቶስ ጋር ያላቸውን ክርስቲያናዊ ሕይወታቸውን የሚመሩበት መንፈሳዊ ስርዓት ነበራቸው ማለት ነው። እንግዲህ ምንድነው የሚለው? ቤተክርስቲያን ከተመሰረተች ከ10 ዓመታት ገደማ በኋላ ያ ማለት በ45 በ46 ዓመተ ምህረት አካባቢ በ43 በ44 ዓመተ ምህረት አካባቢ ማለት ነው። ክርስቶስ ወደዚህ ምድር መጥቶ ስራውን ጨርሶ ወደ ሰማይ ያረገው በ33 ዓመት ከ6 ወር በኋላ ነው። ስለዚህ ከዚህ በኋላ ያለውን ጊዜ ስንቆጥር ምናልባትም እስከ 43 እስከ 44 ዓመተ ምህረት አካባቢ ሊሆን ይችላል። ከዚህ በኋላ ነው መጽሐፍ ቅዱስ እየታወቀ የመጣው። ስለዚህ አሁን ወደ ሁለተኛው ለመምጣት ነው ይሄንን የተነጋገርነው። ከመጽሐፍ ቅዱስ ቀጥሎ ለቤተክርስቲያናችን የነገረ ሃይማኖት ትምህርት ምንጮች ሆኖ የተቀመጠው ቅዱስ ትውፊት ነው። ሆሊ ትራዲሽን የምንለው ሆሊ ትራዲሽን አሁን በተለያየ መንገድ ትራዲሽን የምንለው ስንጽፍ ትራዲሽን በሰው ልጆች መካከል ያለውን ማንኛውም በቅብብሎሽ የመጣ ነገር ሊገልጽ ይችላል። ግን መንፈሳዊውን ትራዲሽን ስንጽፍ ካፒታል ቲ ነው የምንጠቀመው ማለት ነው። ሆሊ ትራዲሽን ብለን ነው የምንጽፈው። ካፒታል ቲ ካልሆነች የቤተክርስቲያኑን ትክክለኛውን ይሄ መንፈሳዊ ሐዋርያዊ ቅብብሎሹን የሚያሳይ አይሆንም። ስለዚህ ሆሊ ትራዲሽን ስንል ቅዱስ ትውፊት ማለታችን ነው። ይሄ ቅዱስ ትውፊት ማለት ከጥንት ጀምሮ በቤተክርስቲያን በኩል ቃል በቃል ሲያያዝ የመጣና ለትውልድ የተላለፈ እምነት፣ ባህልና ልማድ ማለት ነው። እምነት፣ ባህልና ልማድ ከጥንት ጀምሮ በቤተክርስቲያን በኩል ቃል በቃል ሲተላለፍ የነበረ ሲነገር ሲተላለፍ የመጣ ነው። ይህንን መተው አንችልም። እንደ ቤተክርስቲያናችን ስርዓት ለነገር ሃይማኖት ትውፊት ለነገር ሃይማኖት ምንጭነት አባቶቻችን ቅዱስ ትውፊትን እንደ አንድ ምንጭነት ሲጠቀሙበት ኖረዋል። ወደፊትም እንጠቀምበታለን ማለት ነው። ወደፊትም እንጠቀምበታለን። ቤተክርስቲያን እስካለች ድረስ ቅዱስ ትውፊት አለ። ይሄ ትውፊት ከመጽሐፍ ቅዱስ አስተምህሮ ጋር ተዋህዶ በአንድ ላይ ነው ቤተክርስቲያን እየተገለገለች ያለችው። ስለዚህ ክርስቲያናዊ ትውፊት ጌታችን ኢየሱስ ክርስቶስ ለሐዋርያት የሰጣቸው ከሐዋርያትም ጀምሮ በቤተክርስቲያን ውስጥ ከትውልድ ወደ ትውልድ እየተቀባበለ የመጣ ኦርቶዶክሳዊ እምነት ነው። ኦርቶዶክሳዊ እምነት በቤተክርስቲያናችን ያለው ይሄ መሰረታዊ ሃይማኖታችን ኦርቶዶክሳዊ እምነታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በሐዋርያት በኩል የመጣ ነው። አቤት የትውፊት
ምሳሌ እመጣለሁ ወደ ምሳሌ። በዚህ መልኩ የመጣ ነው። ኦርቶዶክሳዊ ትውፊት እምነትን ብቻ ሳይሆን ሌሎችንም ነገሮችን ይጨምራል። ቅዱሳት መጻሕፍትን ለምሳሌ በትውፊት የቅዱሳት መጻሕፍት ስርዓት የሶስቱን ዓለም አቀፍ የቤተ ክርስቲያን ጉባኤያት ትእዛዛትን፣ የአበው ጽሑፎችን፣ ቀኖናትን፣ መጻሕፍተ ቅዳሴን እንዲሁም ደግሞ ቅዱሳን ስዕላትን የቤተ ክርስቲያን የስልጣን ተዋረድ፣ የሥርዓተ አምልኮ አፈጻጸምና ሌሎችንም ከጥንት ጀምሮ ሳይፋለስና ሳይለዋወጥ የተላለፈውን ሁሉ ያካትታል ማለት ነው። ኦርቶዶክሳዊ ትውፊት ስንል እነዚህ ነገሮች በውስጡ ያካተተ፣ በእነዚህ ነገሮች ሁሉ ውስጥ ቅዱስ ትውፊት አለ ማለት ነው። ቅዱስ ትውፊት አለ። ቅዱስ ትውፊት ስንል እነዚህ ነገሮች መጽሐፍ ቅዱስን መሰረት ያደረጉ ብቻ ሳይሆኑ ቅዱስ ትውፊትንም መሰረት ያደረጉ ናቸው። ለምሳሌ ስለ ቅዱሳት መጻሕፍት ስናወራ ቅዱሳት መጻሕፍት ከመጽሐፍ ቅዱስ ጋራ የተዛመደ ወይም የመጽሐፍ ቅዱስ ልጆች ናቸው ስንል ይሄንን ስንል ከቅዱስ ትውፊት ጋር አብሮ የመጣ ስርዓትም ከዚሁ ጋር አለ ማለት ነው። እንዲሁም ደግሞ ስለ ዓለም አቀፍ የቤተ ክርስቲያን ጉባኤያት እንዲሁም ጉባኤዎች ያስተላልፏቸው ትእዛዛት፣ ጽሑፎች፣ የአባቶቻችን መጻሕፍት፣ ቀኖናትን፣ መጻሕፍተ ቅዳሴን፣ ቅዱስ ስዕልን፣ ቅዱሳት ስዕልን፣ የቤተ ክርስቲያንን የስልጣን ተዋረድ፣ የሥርዓተ አምልኮ አፈጻጸሞችን ስንመለከት መጽሐፍ ቅዱሳዊ መሰረታቸው እንዳለ ሆኖ ቅዱስ ትውፊታዊ መሰረትም እንዳላቸው እነዚህ ነገሮች ከዚህ ውጪ እንዳልሆኑ እንድንረዳ ነው እዚህ ጋር የተገለጸው። ትውፊትን መሰረት ያደረጉ ነገሮች አሉ ማለት ነው። ለምሳሌ ስርዓተ ቅዳሴያችን ላይ ስንመለከት ስርዓተ ቅዳሴያችን ላይ መጽሐፍ ቅዱስ ጋር ሙሉ በሙሉ የሚገናኙ ብዙ ነገሮች አሉ። ከመጽሐፍ ቅዱስ የተቀዱ ሐሳቦች ወይም ደግሞ አባቶቻችን የመጽሐፍ ቅዱስን ሐሳብ በመንፈስ ቅዱስ ተረድተው የቅዳሴ መጽሐፍን ሲደርሱ ከመጽሐፍ ቅዱስ ጋር አገናኝተው አዋህደው ያስቀመጡት ነገር አለ። አፈጻጸሙን ደግሞ ስንሄድ የቅዳሴ ስርዓት አፈጻጸሙ ደግሞ ትውፊታዊ አካሄድን ቅዱስ ትውፊትን መሰረት ያደረገና የተከተለ ማለት ነው። ስለዚህ መጽሐፍ ቅዱስ የነገር ሃይማኖት ምንጭ ነው ስንል ቅዱስ ትውፊትም እንደዚሁ የነገር ሃይማኖት ምንጭ ነው እንላለን። በትውፊት መልክ ቅድም ቃል በቃል እንዳልነው ከሐዋርያት ጀምሮ ሲወርድ የመጡ በቃል ሲተላለፉ የነበሩ ነገሮችን፣ ስርዓቶችን ያካተተ ስለሆነ ማለት ነው። በዚህ ምክንያት በቅዱስ መጽሐፍና በቅዱስ ትውፊት መካከል ምንም ልዩነት እንደሌለ እናያለን። ሁለቱ እርስ በርሳቸው ይደጋገፋሉ። ትውፊት መጽሐፍ ቅዱስን ይጠብቃል፣ ይተረጉማል፣ ከመጽሐፍ ቅዱስ የቀረውንም ይሞላል ማለት በእውነተኛ አተረጓጎም መጽሐፍ ቅዱስን ፍጹም ያደርጋል። ትውፊታዊ አተረጓጎም ቅዱሳን ሰዎች በመንፈስ እግዚአብሔር ተመርተው የተናገሩት እንጂ ሰዎች ከራሳቸው ሐሳብ የፈጠሩት አለመሆኑን ቅዱስ ጴጥሮስ አረጋግጧል ብሎ የመጽሐፍ ቅዱስ ጥቅሶች አሉ። እዚህ ላይ ማየት ትችላላችሁ ማለት ነው። ምን ማለት ነው? ቅዱስ ትውፊት ስንልና መጽሐፍ ቅዱስ ስንል ሁለቱ የሚለያዩ ነገሮች አይደሉም። እርስ በርሳቸው የሚደጋገፉ ነገሮች ናቸው። እርስ በርሳቸው የሚደጋገፉ መጽሐፍ ቅዱስ ከትውፊት ጋር፣ ትውፊት መጽሐፍ ቅዱስ ጋር የተጋመደ ነው ማለት ነው። የተጋመደ ነው። አይ ትውፊት የሚባል ነገር አያስፈልግም መጽሐፍ ቅዱስ ብቻ ስንል ብዙ የምንሳሳትባቸው ነገሮች ይኖራሉ። ምክንያቱም አባቶቻችን ያስተማሯቸው በጽሑፍ ያልተጻፉ በቃል ግን የተላለፉ ብዙ ነገሮች አሉ። እነዚህ ከመጽሐፍ ቅዱስ ሐሳብ ጋር ተዛምደው አንድ ሆነው ለትውልዱ የሚተላለፉ መሆን አለባቸው ማለት ለትውልዱ የሚጠቅሙ ነገሮች ስለሆኑ
መጽሐፍ ቅዱስ በዮሐንስ ወንጌል ላይ ምዕራፍ 21 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ብዙ ተአምራት አሉ፣ እነዚህ ሁሉ ቢጻፉ ኖሮ ይላል አይደለም? ቢጻፉ ኖሮ በዓለም ላይ ያለው ውሃ ሁሉ ብዕር ቢሆን ሰማይ እንደ ብራና ቢሆን አይችልም ይላል መጽሐፍ ቅዱስ። ስለዚህ እነዚህ የተሞሉት በምንድነው? በቅዱስ ትውፊት ነው። መጽሐፍ ቅዱስ ያልጨረሰውን ትውፊት ጨርሶልናል። ብዙ መጽሐፍ ቅዱስ ያልገለጻቸውን ነገሮች ሁሉ አባቶቻችን በቃል ሲያስተላልፉ የነበሩት የሞሉት የመጽሐፍ ቅዱስን ሐሳብ የሞሉት። ለዚህ ነው የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች በዓለም ላይ ካሉ አብያተ ክርስቲያናት በተለይም ክርስቲያን ዲኖሚኔሽን ከሚባሉት በሙሉ የምትለየው የኛ ቤተክርስቲያን በዚህ ነው። የራሷ የሆነ ትውፊታዊ አመጣጥ ስላላት፣ የራሷ የሆነ ስርዓትና ሕግ ስላላት፣ የራሷ የሆነ የመጽሐፍ ቅዱስ አተረጓጎም ትውፊት አለ። መጽሐፍ ቅዱስ ሲተረጎም ለምሳሌ ቤተክርስቲያናችን የኛ ቤተክርስቲያን ያላት ትውፊታዊ አተረጓጎምና የፕሮቴስታንት ቤተክርስቲያን ያላት የትውፊታዊ አተረጓጎም አንድ አይደለም። እነሱ ያተረጓጎም ስርዓታቸው የራሳቸው መንገድ ነው። የኛ ቤተክርስቲያን መጽሐፍ ቅዱሳዊ አተረጓጎም ግን ከሐዋርያት ጀምሮ ሲተላለፍ የመጣ ትክክለኛው ያተረጓጎም ስርዓት። ለዚህ ነው ብዙዎቹ የፕሮቴስታንት ክፍሎች የሚስቱት፣ ብዙ ነገሮችን ሚስ ያደረጉት ለዚህ ነው። አሁን ቤተክርስቲያናችን አንድምታ መጽሐፍ ቅዱስ የሚባል አለ አይደል? አንድምታ አተረጓጎም የሚባል አለው። አንድም የተባለ የሚተረጎም የአተረጓጎም ስርዓት አለው። ይሄ በመጽሐፍ ቅዱስ ላይ አንድም ብላችሁ ተርጉሙ የሚል መጽሐፍ ቅዱስ ላይ አለ የለም አይደል? ይሄ ትውፊታዊ የቤተክርስቲያናችን ቅዱስ ትውፊት አካል ነው። ቅዱስ ትውፊት አካል የመጽሐፍ ቅዱስ አተረጓጎም፣ የመጽሐፍ ቅዱስ አፈታት፣ የመጽሐፍ ቅዱስ ምስጢር የምንረዳበት ትውፊታዊ መንገድ ቤተክርስቲያናችን የራሷ ይሆናላት ማለት ነው። ስለዚህ መጽሐፍ ቅዱስ ያለ ትውፊት ፍጻሜ የለውም፣ ትውፊትም ያለ መጽሐፍ ቅዱስ መሰረት የለውም የሚለው ቅድም የጠቀስናቸው የመጽሐፍ ቅዱስ ጥቅሶች ይህንን የሚገልጹልን ናቸው። መጽሐፍ ቅዱስ የቤተክርስቲያን ትውፊት የተቀበልነው የቤተክርስቲያን መጽሐፍ ነው። ቀለሜንጦስ ዘእስክንድርያ የሚባል የቤተክርስቲያናችን ሊቅ ምን ይላል? በትውፊት አርባዕቱ ወንጌልን አወቁ እነርሱም እውነቶች ናቸው ይላል። በትውፊት አርባዕቱ ወንጌልን አወቁ ይላል፣ እነርሱም እውነቶች ናቸው። ቅዱስ ዮሐንስ አፈወርቅም ሐዋርያው ቅዱስ ጳውሎስ በተሰሎንቄ መልእክት ላይ ምዕራፍ 2 ቁጥር 15 ላይ የተናገረውን ቃል ሲተረጉም ምን ይላል? ሐዋርያት በቃል በመናገርም እንጂ በጽሑፍ ብቻ እንዳላስተማሩ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ትውፊት ያዙ ይላል። ግልጽ ነው አይደለም? በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ወይም ትውፊት ያዙ ይላል። እንግዲህ ሐዋርያት በጽሑፍ ካስተማሯቸው የሚበልጥ በቃል ያስተማሯቸው ደግሞ እንዳሉ፣ በቃል ያስተላለፏቸው እንዳሉ የሚናገር ነው ማለት ነው በማለት ቅዱስ ጳውሎስ የተናገረውን ቃል ያመለክታል። ሁለቱም ማለት የተጻፈውና ያልተጻፈው ለትምህርት ሃይማኖትና ለድህነት አስፈላጊዎች ናቸው። የተጻፈው ያልተጻፈውም የቤተክርስቲያናችን ስርዓት፣ የቤተክርስቲያናችን ነገር ሃይማኖት ለድህነታችን፣ ለኛ የዘላለማዊ ሕይወት ለማግኘት ወደ እግዚአብሔር መንግስት ለመግባት የሚረዱን የሚጠቅሙን ነገሮች ናቸው ማለት ነው። በቅድስት ቤተክርስቲያን ተጠብቀው ካሉት ትምህርት ሃይማኖትና ስብከቶች አንዳንዶች በጽሑፍ ሌሎች ግን በሐዋርያት ትውፊት የተሰጡን ናቸው። ተመሳሳይ ስልጣን አላቸው። እነዚህን የሚቃወም ቢኖር ስለ ቤተክርስቲያን መቋቋም ምንም ሊያውቅ አይችልም ይላል። ያልተጻፉትን ልማዶች ሁሉ ተገቢ እንዳይደሉ በቁጥር ብንጥላቸው በጣም አስፈላጊ የሆኑ የወንጌል ክፍሎችን እናጣለን፣ ትምህርታችንም ባዶ ይሆናል ካለ በኋላ ስለሚከተሉት ነገሮች ይጠይቃል። ኢየሱስ ክርስቶስ የሚያምኑ ሁሉ በመስቀል ምልክት እንዲያደርጉ የተጻፈ
በምንጸልይበት ጊዜ ፊታችንን ወደ ምስራቅ ማዞር እንዳለብን የተጻፈ። በዚህ መሰረት ወንጌል ወይም የሐዋርያት መጽሐፍ በጠቀሱት ብቻ አንወሰንም፣ በመስማትም የተማርነው ብዙ ነገር አለ ይላል። አሁንም ያንኑ ሲያብራራው ማለት ነው። እንግዲህ ቤተክርስቲያናችን ውስጥ የምናከናውናቸው ብዙ ነገሮች በመስቀል ምልክት መሳለም አንድ ይላል ይጠቅሳል። እነዚህ በትውፊት የመጡ ናቸው፣ በትውፊት የተረከብናቸው ናቸው። ሌላም አለ ወደፊት ይጠቅሳል። እንትን ስንጠመቅ ጸበል ስንጠመቅ ቅዱስ ባስልዮስ ባስቀመጠው ነው ምን ይላል? ለጥምቀት አገልግሎት ውሃን እንባርካለን፣ ተጠማቂውን ለመቀባት ዘይትን እንባርካለን። ይህ ሁሉ የተጻፈ ይላል ባስልዮስ ነው ይሄን የሚለው። ይህ ሁሉ የተጻፈ ስለ ቅዱስ ትውፊት ሲናገሩ ነው ይሄንን አባቶቻችን የጠቀሱት። ይህ ሁሉ የተጻፈ ይህንን ሁሉ ከተማር ነው በምስጢራዊው ትውፊት አይደለምን? በሜሮን እንድንቀባ የተጻፈ፣ ተጠማቂውን 3 ጊዜ ማስገድ የተጻፈ፣ ከጥምቀት ጋር ግንኙነት ያላቸው ሌሎች ነገሮች ሰይጣንንና መላእክቱን መካድ የተጻፈ እያለ ይዘረዝራል ባስልዮስ። ስለ ትውፊት ነው እየተናገሩ ያሉት። ስለ ትውፊት አስፈላጊነት ነው። ትውፊት አያስፈልግም ለሚሉ ሰዎች መልስ በሰጡበት ክፍል ነው ይሄንን የጠቀሱት። ስለዚህ መጽሐፍ ቅዱስ ብቻውን ሳይሆን ቅዱስ ትውፊትም ተጨምሮ ቤተክርስቲያናችን ሙሉ ሆና የቆመችው በዚህ ነው ማለት ነው። የቤተክርስቲያናችን ሙሉነት፣ የቤተክርስቲያናችን ሁሉን አቀፍነት የሚገለጸው መጽሐፍ ቅዱስ፣ ቅዱስ ትውፊት የአባቶቻችን የሐዋርያት የአባቶቻችን የሐዋርያን አበው የአባቶቻችን በእነርሱ እግር የተተኩ ቅዱሳን አባቶቻችን ያስተማሯቸው ያስተላልፏቸው ትምህርቶች የተጻፈውም ያልተጻፈውም የሚጠቅመው በሙሉ ተሰብስቦ ቤተክርስቲያናችን በዚህ መሰረት ላይ ጸንታ በዋናነት በክርስቶስ ትምህርት ላይ ክርስቶስ ባስተማረው ትምህርት ላይ ጸንታ ነው ያለች የቆመችው። እነዚህ ሁሉ ነገሮች አሁን የጠቀሳቸው ባስልዮስ የጠቀሳቸው ነገሮች ሁሉ መጽሐፍ ቅዱስ ላይ የሉ። 3 ጊዜ ውሃ ውስጥ ወይም ደግሞ ሕፃኑን ማጥመቅ ወይም ደግሞ ሰይጣንን እንዲክድ ማድረግ እክደከ ሰይጣን በል ብሎ ካህኑ በክርስትና አባቱ በኩል ሰይጣንን እንዲክድ ያደርገዋል። ይሄ መጽሐፍ ቅዱስ ላይ የተጻፈ አይደለም፣ በትውፊት አባቶቻችን ያስተማሩት የመጣ ነው ማለት ነው። እና ስለ ቅዱስ ትውፊት ይህንን ይመስላል። ከዚህም ጋር ስለ እመቤታችን ቅድስት ድንግል ማርያም ዕረፍት፣ ትንሣኤና ፍልሰት የምናስተምረው ሁሉ ከሐዋርያት የተገኘ ቅዱስ ትውፊት ነው። ብዙ ጊዜ ስለ እመቤታችን ቅድስት ድንግል ማርያም ቤተክርስቲያናችን ስለ ዕርገቷ ስለ ትንሣኤዋ ታስተምራለች አይደለም? ይህን ስታስተምር መጽሐፍ ቅዱስ ላይ የት አለ? መጽሐፍ ቅዱስ ላይ አልተጻፈም እያሉ በተለያየ ጊዜ እየተነሱ ከጥንት ጀምሮ አሁን ብቻ አይደለም ከጥንት ጀምሮ የነበሩ እነዚህ ግን ምንድናቸው ስንል ቅዱስ ትውፊትን የማይቀበሉ ሰዎች ናቸው። ቅዱስ ትውፊትን የሚቃወሙ ሰዎች ናቸው። የሐዋርያት ቅብብሎሽ ውስጥ የሌሉ ናቸው ማለት ነው ባጭሩ። ቤተክርስቲያናችን በሐዋርያት ቅብብሎሽ ውስጥ ያለፈች ናት ወይም ያለች ናት። በሐዋርያት ቅብብሎሽ ይሄ አጠቃላይ ያለው እንትኑ የአስተዳዳራዊ ስርዓቱ የአምልኮ ስርዓቱ በጠቅላላ በሐዋርያት ቅብብሎሽ እስከዚህ ድረስ የመጣ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ አሁን የዕርገት ዕለት ስትማሩ ወደ ሰማይ ሲያርግ ሐዋርያቱን ከዲቁና እስከ ፕትርክና ድረስ ሹመት ሰጥቷቸው ሄደ አይደለም የሚለው? ሾሟቸው ሄደ፣ ሾማቸው። ይሄ ሹመት በዚሁ ቅብብሎሽ ነው ቤተክርስቲያናችን ጋር ያለው ዛሬ። በዚሁ ቅብብሎሽ ከሐዋርያት ጀምሮ እስካሁን ድረስ ቤተክርስቲያናችን በሐዋርያዊት ቅብብሎሽ ወይም ቤተክርስቲያናችን ሐዋርያዊት ናት የምንለው ለዚህ። ቤተክርስቲያናችን ዓለም አቀፋዊት ናት የምንለው ለዚህ። ቤተክርስቲያናችን የቤተክርስቲያን ባህሪያት ተብሎ ከሚነገር ነገሮች አንዱ ቤተክርስቲያን አንዲት ናት፣ ቤተክርስቲያን ዓለም አቀፋዊት ናት፣ ቤተክርስቲያን ሐዋርያዊት ናት እንላለን። እነዚህ የቤተክርስቲያን ባህሪያት ናቸው። ቤተክርስቲያን ስንት ባህሪያት አሉ ስንል እነዚህ ባህሪያት ናቸው። ቤተክርስቲያን አንዲት ናት። በከተማም ብትሆን በገጠርም ብትሆን በሀገር ውስጥ ብትሆን በውጭ ብትሆን በግንብ ብትሰራ በሰንበሌጥ ብትሰራ
በእንጨት ብትሰራ በዳስ ብትሰራ ቤተክርስቲያን አንዲት ናት። ቤተክርስቲያን ዓለም አቀፋዊት ናት። ቤተክርስቲያን ሐዋርያዊት ናት። ይሄ ቤተክርስቲያናችን ባህሪ ነውና ሶስተኛው እዚህ ጋር ምናልባት ያልተካተተው ሶስተኛው የአባቶቻችን ትምህርት ነው። የነገር ሃይማኖት ምንጮች ብለን እንደ ምንጭነት ከምንጠቀማቸው ነገሮች ሶስተኛው የአባቶቻችን ትምህርት ለምሳሌ አትናቴዎስ ያስተማሯቸው፣ ዲዮስቆሮስ ያስተማሯቸው፣ ዮሐንስ አፈወርቅ ያስተማሯቸው፣ ሌሎችም አባቶቻችን ያስተማሯቸው ትምህርቶች ሁሉ ቅድም በተለያየ መንገድ ገልጬዋለሁ። እንደ ነገር ሃይማኖት ምንጭነት እንጠቀማቸዋለን። ሃይማኖተ አበው ብለን የምናነበው መጽሐፍ አለ። ሁልጊዜ ቅዳሴ ላይ ወደ መጨረሻ አካባቢ ከጊዜ ወጣ በኋላ የሚነበብ መጽሐፍ አለ፣ ሃይማኖተ አበው የሚባል መጽሐፍ። ይህ ሃይማኖተ አበው ለሃይማኖታቸው የተጋደሉ በተለያየ የምንፍቅና አስተምሮ ውስጥ ዘመን የነበሩ በነ አርዮስ፣ በነ ንስጥሮስ፣ በነ አቡሊናሮስ በሌሎችም መናፍቃን ፊት ቀርበው የክርስቶስን አምላክነት መስክረው እውነተኛውን ትምህርት ያስተማሩ ለነዛም መናፍቃን እውነተኛ ኦርቶዶክሳዊ መልስ የሰጡ የአባቶች ትምህርታቸው ነው ሃይማኖተ አበው የሚባለው መጽሐፍ። ያ መጽሐፍ ለትምህርት ሃይማኖት ለቤተ ክርስቲያናችን ነገረ ሃይማኖትና ትምህርት ሃይማኖት አንዱ ምንጭ የአባቶቻችን ትምህርት ማለት ነው። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። በቀጣይ ሳምንት ስለ ነገረ እግዚአብሔር እንመለከታለን ወይም እንማራለን። ነገረ እግዚአብሔር በጠቅላላ በውስጡ ሁለት ነገሮችን የያዘ ነው። በክርስትና እግዚአብሔር ማን ነው፣ እንዲሁም ደግሞ የእግዚአብሔር ባህሪያት የሚባሉ ነገሮችን በቀጣይ ሳምንት እንማርና ምዕራፍ 1 እንጨርሳለን። በቀጥታ ወደ ምዕራፍ 2